በግልጽ የትምህርት ሚኒስተር መሆን የሚችለው የቤተ ክርስቲያን አቡን ነው የሚል ተፈናጥሮ ድንገት የሙስሊሞቹ ስጋ ክርስቲያኖች ላይ ቢያልፍ ሊረክስ አይደል ወይ አይነት ነገር አላቸው። فلأنصرن الحق حتى أنني أسطو على ساداتكم بطعاني. بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على نبينا محمد وعلى آله وصحبه أجمعين. أما بعد ودنا يتكبراتو የሁዳ ምንት ሚዲያ ተከታታዮች ዛሬ በአዲስ ፕሮግራም የኢትዮጵያ ሙስሊሞች የትምህርት ተሳትፎ ከድሮ እስከ ዘንድሮ በሚል ርዕስ ከወንድሜ ከሙሐመድ አሚን ካሳ ጋራ ቆይታ ይኖረኛል። እስቲ በዚህ ቆይታችን በአጠቃላይ የኢትዮጵያ ሙስሊም ከድሮ ጀምሮ እስካሁን ድረስ በትምህርት ሂደት ውስጥ ምን አይነት ተግዳሮቶችን እያየ አልፏል የሚለውን ለመዳሰስ እንሞክራለን። ከዛ በፊት ግን እስቲ ወንድሜ ሙሐመድ አሚን መጀመሪያ ራስን አስተዋውቀክ ወደ ፕሮግራማችን የምንገባ ይሆናል። መርሐበን ስለጋበዛችሁኝ አመሰግናለሁኝ። ሙሐመድ አሚን ካሳው እባላለሁኝ። የኢትዮጵያ ከፍተኛ ትምህርት ተቋማት ሙስሊም ተማሪዎች ህብረት የሚባል አለ። እዛ ህብረት ላይ በፕሬዝዳንትነት በማገልገል እገኛለሁ። ማሻአላህ። እሺ ወንድማችን እንግዲህ እኛም ጥሪያችንን አክብረ ስለመጣ በጣም ደስተኛ ነን። ከዚህ በመቀጠል እስቲ ስለ የኢትዮጵያውያን ሙስሊሞች የትምህርት ተሳትፎ ኢትዮጵያውያን ሙስሊሞች በተለይ ከድሮ ጊዜ ጀምሮ የትምህርት ተሳትፏቸው ዝቅተኛ ነው። ምናልባት አሁን ላይ ጥሩ መነቃቃቶች እየታዩ ተማሪዎችም ሙስሊም ተማሪዎችም በብዛት እስከ ዩኒቨርሲቲ ድረስ ያየን የመጣንበትን ሁኔታ ነው ያየነውና እስቲ እንደው አላሸክል ነው ተክለለ ባለ መልኩ የኢትዮጵያ ሙስሊሞች በድሮ ጊዜ ስንል እንግዲህ ከአጼዎች ስርዓት ጊዜ አንስቶ የተለያዩ መንግስታት አልፈዋል። ደርግ አልፈዋል፣ ኢህአዴግ አልፈዋል፣ አሁንም አለ ብልጽግና አብይ አህመድ እና እስቲ እንደው በጠቅለል ባለ መልኩ እንዴት ነበር ሙስሊሞች ለትምህርት የነበራቸው ተሳትፎ የሚለውን ትንሽ አብረን ለማየት ብንሞክር። እሺ መርሐባ። አይ ቲንክ ያው የትላንቱን እንድናይ የሚያስገድደን ምክንያት ዛሬ ላይ ያለንበት ተጨባጭ ነው። ዛሬ ላይ የኢትዮጵያ ሙስሊም እንደአጠቃላይ ባለው ሂደት በቁጥር ደረጃ ከ50% በላይ ይሆናል፣ 50% ገደማ ይሆናል ተብሎ ፐብሊክሊ በተለያዩ መድረኮች ላይ ይነገራል። የተለያዩ ሰዎች ያነሱታል። ያንን አይተን ግን እንደአጠቃላይ በኢትዮጵያ ማህበራዊ እንቅስቃሴ ውስጥ ያለንን ተሳትፎ ስንመለከት፣ በኢኮኖሚያዊ እንቅስቃሴዎች ላይ ያለንን ተሳትፎ ስንመለከት፣ በተለያዩ ፖለቲካዊ ሂደቶች ላይ በመንግስት ተቋማቶች ላይ ያለንን ተሳትፎ ስንመለከት በጣም አናሳ ነው። እንደዚሁም ልክ እንደዚሁ በተመሳሳይ በትምህርት ስርዓት ውስጥ ያለንን ተሳትፎ በምንመለከትበትም ሰዓት አሁንም በተመሳሳይ በጣም አናሳ ነው። ለዚህ እንደማሳያ ስፔሻሊ በዩኒቨርሲቲዎች አካባቢ ላይ ተማሪዎች ክላስ ውስጥ ካለው ቁጥር አንጻር ምን ያክሉ ሙስሊም ተማሪ ነው፣ ምን ያክል ሙስሊም ተማሪ አለ ብለን አሰስ ብናደርግ ፎር ሹር 50 ተማሪ ካለ በዛ ቢባል 10 13 14 15 ነው በአብዛኛው የተለመደው። ያው እኛም ዴይሊ ከተማሪዎች ጋርም ስለምንገናኝ ተማሪዎችም ስለሆን 6 7 4 5 አካባቢ ነው ያለው ቁጥር ማለት ነው። ያንን ጠቅለል አድርገን በዳታ መሰረት ስናስቀምጠው በተለያዩ ጊዜ ከሚሰሩ አሰስመንቶች አንጻር በሃየር ኤጁኬሽን ውስጥ አንደርግራጁዌት ተማሪ ውስጥ ከ14 እስከ 17% ቢሆን ነው የሙስሊም ተማሪዎች ቁጥር የሚል ዳታ ነው የሚታየው በተለያዩ አጋጣሚዎች ከምናገኛቸው መረጃዎች ማለት ነው። ሶ ውጪ ላይ 50% የሆነ ተማሪ አለ፣ የ50% የሆነ የሙስሊም ኡማ አለ፣ ነዋሪ አለ። ያ ነዋሪ ወደ ትምህርት ስርዓት ውስጥ በሚገባበት ሰዓት በጣም ዝቅተኛ የሆነ ቁጥር ነው ያለው። ወደ መንግስት ተቋማት ውስጥ በምንመለከትበት ሰዓት ከመንግስት ሰራተኞች ጀምሮ እስከ ባለሙያዎች ድረስ በምንመለከትበትም ሰዓት አሁንም ቁጥሩ በጣም ዝቅተኛ ነው። በፖለቲካል ፓርቲሲፔሽንም ላይ ፓርላማ ድረስ በምንመለከትበት ሰዓት ፓርቲዎችም ላይ ያለውን ቁጥር በምንመለከትበት ሰዓት በተመሳሳይ በጣም አናሳ ነው። እንደአጠቃላይ ይህ አናሳ መሆንና ይህ ከፍተኛ የሆነ የግንዛቤ ማጠር ደግሞ እንደአጠቃላይ ያለንን ተጽዕኖ በሀገር ልክ ባለን ኮታ ልክ እንዳይሆን አድርጎታል፣ አናሳ እንዲሆን አድርጎታል። ተጽዕኖውን ማግኘት ከሚገባን መብት አንጻርም ደግሞ ማግኘት እንድንችልም የሆነው በጣም በከፍተኛ ደረጃ በጣም አናሳ በሆነበት ሂደት ነው። ቢኮዝ ስቲል በኩዌስችን ደረጃ በአጀንዳ ደረጃ
በተለያየ ቦታ ላይ በኢትዮጵያ ውስጥ ያሉ ወይም ኢትዮጵያውያን ሙስሊሞች የተነፈጓቸው መብቶች አሉ። ዛሬ እዚህ ጋር በምናወራበት ሰዓት አክሱም ላይ ሙስሊሞች መስገድ አትችሉም ተብለው እየተንገላቱ ያለበት ሂደት አለ። በተለያዩ ትምህርት ቤቶች የሙስሊም ተማሪዎች የሙስሊም ኡማ ልጆች በተለያየ ምክንያት ከትምህርታቸው እየተፈናቀሉ ያለበት ሂደት አለ። ስቲል ያንን በቶሎ ማስመለስም በቶሎ ማስከበርም በቶሎ እንዲስተካከል ማድረግም አልቻልንም። ለምንድነው ያልቻልንበት ስንል በጣም ብዙ ፋክተሮች ቢኖሩም we are not on the space በሜዳው ላይ አይደለንም የሚለው አንደኛው ፋክተር ነው። ሶ እንደ አጠቃላይ ማለት ነው። ስለዚህ ለምንድነው በሜዳው ላይ ያልሆን ነው ስንል ደግሞ የዛሬ እውነታ ብቻ አይደለም። የትላንት ታሪክ ያለፈ ሁኔታ ኢትዮጵያውያን ሙስሊሞች ያለፉበት ሂደት በዚህ ሂደት ውስጥ አስተዋጽኦ አለው። ዛሬ ላይ በትምህርት ስርዓት ውስጥ ያለው ሙስሊም በከፍተኛ ትምህርት ተቋማት ደረጃ ከ14 እስከ 17% ነው በምንልበት ሰዓት ዛሬ ላይ ሀፕን ያደረገ ነገር አይደለም። የዛሬ እውነታ ቢሆንም በትላንቱ ውስጥ በዘመናት ሂደትና እንቅስቃሴ ውስጥ በተመሳሳይ ያለፈ ችግር የነበረ ኤክስተርናል ጫና ከመንግስትም ከሌሎች የማህበረሰብ አካላትም ነበር እና እነዛ አስተዋጽኦ ነበራቸው። ሰው ሰምሃው እነዛ ችግሮች ምንድን ነበሩ? ከየት ነበር የጀመሩት? ምክንያታቸውስ ምንድን ነው? ምክንያቱም ችግራችንን ሪሊ መረዳታችንና መገንዘባችንን ችግራችንን ለመፍታት በምናደርግበት ሂደትና እንቅስቃሴ ውስጥ ትልቅ አስተዋጽኦ ይኖራል። የችግሩንም ክብደትና ሂደት በደንብ መረዳታችንና ማወቃችንም ልንሰጠው የሚገባንን ትኩረትና ልንሰጠው የሚገባንን ቦታ እንድናሳድግ ስለሚረዳን ማለት ነው። ሶ በዚህ ሂደት ውስጥ በመጀመሪያ ደረጃ አይ ቲንክ 3 አካባቢ ፒሪዮዶች ይኖራሉ ብዬ አምናለሁ። የመጀመሪያው ቅድመ 1966 ነበረው ሂደት ነው። ከዛ በፊት በነበረው ሂደትና በነበረው እንቅስቃሴ የአደባባይ ሀቅ ነው። ኢትዮጵያውያን ሙስሊሞች በህግ ደረጃ በመመሪያ ደረጃ በህገ መንግስት ደረጃ በኢትዮጵያ የሚኖሩ ሙስሊሞች ተብለው ነበር የሚገለጹት። በጣም አፄ ኃይለ ሥላሴም በተለያዩ መድረኮች ላይ ቀርበው በሚናገሩበት ሰዓት በኢትዮጵያ የሚኖሩ ሙስሊሞች በጣም ጥቂቶች ናቸው በስደተኝነት የመጡ እዚህ ጋር የሚኖሩ ያው በጣም ጥቂቶች ናቸው ብለው ነበር ኤክስፕረስ የሚያደርጉት። ያንንም ከግምት ውስጥ አስገብተው ይሄ እንዳጠቃላይ ያው በህገ መንግስት ደረጃ ኢትዮጵያ የክርስቲያን ደሴት ነች የሚል እንትን አለ ፍሬዝ አለ። የክርስቲያን ደሴትነትን በማጉላት ረገድ የሙስሊም ኗሪነትን ደግሞ ማደብዘዝ ግዴታ ሆኖ ስላገኙት ቁጥሩን በጣም ለማሳነስ ይሞከራል። ከዚያ ባሻገር ደግሞ ተጽዕኖ እንዳይኖረው ለማድረግ በስትራቴጂ ደረጃ ሙስሊሙ ማህበረሰብ ሙስሊም ሆኖ በትምህርት ስርዓቱ መሳተፍ እንዳይችል የሚያደርግ ሲስተም ነበረ። ከዚያ መካከል የመጀመሪያው አንድ ሰው ሙስሊም ሆኖ ትምህርት ገብቶ መማር አይችልም። ሙስሊም ሆኖ ወይ የተማሩትን አብዛኞቹን አያቶቻችንን ስንመለከት ስማቸውን ቀይረው መግባት አይችልም። ስማቸውን ቀይረው ነበር ሲገቡ የነበሩት። ዳውድ ከሆነ ዳዊት ብሎ ይገባል፣ ይመዘገባል፣ እነሱን መስሎ ይቀጥላል። ያልኩ እንደውም ፕላን ቢ ነው ሊባል ቀላሉ ነው እንጂ ለመማር ብለው የከፈሩም ሊኖሩ ይችላሉ። ከደንብ ይሄማ ታወቀ ነገር እኮ ነው። ኢቭን እኮ ትምህርት ቤት ውስጥ ገባ እንበል አንድ ሙስሊም አይደለ? በትምህርት ስርዓት ውስጥ ከሚሰጡ ሰብጀክቶች መካከል ግብረ ገብነት የሚል ትምህርት አለ። ግብረ ገብነት ሚንስ ተማሪዎች በስነ ምግባር በስነ ስርዓት ታንጸው እንዲወጡ የሚያስችል ትምህርት። በዛ ትምህርት ውስጥ ኮንቴንቱን በምንመለከትበት ሰዓት በግልጽ ከመጽሐፍ ቅዱስ ጥቅስ እየተጠቀሰ ስላሴ የሚሰበክበት ከቤተ ክርስቲያን ዲያቆናት መጥተው የሚያስተምሩበት ሲስተም ነበር። ይሄ ግልጽ ነው። ኢቭን እኮ በሚቋቋምበት ሰዓትም ለራሱ የትምህርት ስርዓት ውስጥ ታብሊሽ በሚደረግበት ሰዓት የመጀመሪያ ትምህርት ወደ ኢትዮጵያ የገባውና የተዋወቀው ዘመናዊ ትምህርት በአፄ ምኒልክ ጊዜ ነበረ እና እሳቸው ለትምህርት መመሪያ ባወጡት አርቲክል ላይ የሚችለው የቤተ ክርስቲያን አቡን ነው የሚል ቃል በቃል የሆነ ፍሬዝ ያስቀምጣሉ። ኡስታዝ አህመዲን መጽሐፋቸው ላይ ያስፈረውታል የነበረውን ሁኔታና የነበረውንም መመሪያ ክፍል ማለት ነው።
በኋላም ላይ ትምህርት ቤቶች መስፋፋት ሲጀምሩ ትምህርት ቤቶች ስታብሊሽ መደረግ ሲቀጥሉ ለራሱ አጼ ኃይለ ሥላሴ ተፈሪ መኮንን ትምህርት ቤትን ስታብሊሽ በሚያደርጉበት ሰዓት ባደረጉት ንግግር ላይ እኔ ይሄን ትምህርት ቤት እያቋቋምኩኝ ያለሁት ኖርማሊ ዘመናዊ ትምህርት ብቻ እንዲጠናበት ሳይሆን ክርስትናም በትምህርት መልክ እንዲሰጥበት ነው ብለው በግልጽ የሚተናገሩት ንግግር አለ። ያ ክሊር ነው። ሶ በመጀመሪያ ደረጃ ኦን ዘ ግራውንድ ትምህርት የሚለው ዘመናዊ ትምህርት የሚለው ስርዓት ስታብሊሽ በሚደረግበት ሰዓት የዛኔ ምክንያቱም ሀገሪቱ በህግ ደረጃ ሴኩላር ሀገር አልነበረችም። ያ ማለት አስተዳደር በቤተ ክርስቲያን የሚመራበት ጊዜ ነበረ ነው። እንግዲህ አሁን ፕሪ 1966 ነው እና ያው ከፕሪ 1966 በፊት የነበረው ኢሜጅ ያው ለተመልካቾቻችን ኦልሞስት ግልጽ ነው ብለን እናስብና እስቲ ከዚህ በኋላ ደግሞ ያለው ስርዓትን እንዴት አይታን ማለት እንደ ተማሪ ያያችሁት ነገር ካለ እስቲ ያ ነበር ኢሜጁ። ሶ በዛ ሂደት ውስጥ ሙስሊሙ ማህበረሰብ ባይዘው ዝም ብሎ አልተቀመጠም ነበር። በተለያየ ሁኔታ ከተለያየ አካባቢ ኢቭን ጃንሆይ ቤተ መንግስት ድረስ ለራሱ እየመጡ ጥያቄ ጠይቁ ነበር። አንደኛ ልጆቻችን ትምህርት መግባት እየቻሉ አይደለም፣ ይግቡ፣ ይህ የሰፈነው አክላይ ስርዓት ለሀገር አይጠቅምም፣ ይስተካከል ይሉ ነበር። ሁለተኛ ልጆቻችን እንደምንም ወደ ትምህርት ቤት ከገቡ በኋላ ግብረገብ በሚል ሽፋን እንዲጠመቁ እየተደረገ ነው፣ ይስተካከል ይሉ ነበር፣ ይወተውቱ ነበር፣ ይጠይቁ ነበር። ይህንን መንግስት አልተቀበለም ነበር። በኋላ ኢቭን ከ1960 በኋላ እንግዲህ በአፄ ኃይለ ሥላሴ መንግስት ላይ በጣም በከፍተኛ ሁኔታ ጫና እየበረከተ የመጣበት ሂደት ነበር እና የዛኔ ከሙስሊሙ ማህበረሰብ የተቋቋሙ ኮሚቴዎች መንግስትን በተደጋጋሚ የሄዱ ጥያቄዎችን ይጠይቁ ነበር። ሜንሊ 13 አካባቢ ጥያቄዎችን ነበር የሚጠይቁት እና ከነዛ ጥያቄዎች መካከል 3 or 4 ጥያቄዎች ከትምህርት ጋር የተያያዙ ነበሩ። የመጀመሪያው ጥያቄ ያው እንግዲህ ሀገር ሴኩላር ትሁን ነው። ሀገር የሁሉም ነች፣ ሀገር የጋራ ነች። እምነት ደግሞ የራስ ነው። በጋራ ተቋም አንድ እምነት ሊሰበክ አይገባም፣ ሴኩላር ትሁን ነው። ሁለተኛ በትምህርት ስርዓት ውስጥ ተማሪዎች ከገቡ በኋላ አይሰበኩ ነው። ሶስተኛ ዒድ አይታወቅም፣ የዛኔ ብሔራዊ በዓል አይደለም። የዒድ ቀን ፈተና ይሰጣል በግልጽ ኢቭን ሆም ብለው ለራሱ በተደጋጋሚ በፈተና ቀን ያደርጉት ነበር ይላሉ እና እነዛን ጥያቄዎች አካተው በተደጋጋሚ ይጠይቁ ነበር፣ ይወተውቱ ነበር። ተቀባይነት አላገኘም። ያው መጨረሻ ላይ 1966 ሚያዝያ አይ ቲንክ 16 or 18 አካባቢ ሙስሊሙ ማህበረሰብ በመቶ ሺዎችን ሆኖ ሰልፍ የወጣበት አጋጣሚ ነበር እና የዛን ጊዜ እነዚህን አሁን እያነሳናቸው ነው የነበሩትን ጥያቄ ጀነራላይዝድ አድርገው በከፍተኛ ደረጃ ይጠይቁ ነበር። ሀገር ሴኩላር ትሁን፣ የሃይማኖት ነጻነት ይስፈን፣ የሃይማኖት እኩልነት ይስፈን፣ ኢትዮጵያ ሀገራችን የጋራ ነች በከፍተኛ ደረጃ ተጮኸ። ደን አፄ ኃይለ ሥላሴ መንግስት ኮላፕስ አደረገ። ኮላፕስ ካደረገ በኋላ ከ1966 በኋላ አዲስ መንግስት መጣ፣ የደርግ መንግስት። እነዚህን አሁን ስናነሳቸው የነበሩ ጥያቄዎችን በህገ መንግስት ደረጃ አክሴፕት አድርጓቸዋል። የሃይማኖት እኩልነት፣ የሃይማኖት ነጻነት ኤንደን አዲስም ታይም ሀገር ሴኩላር ነች በሶሻሊስት ስታተስ ቢሆንም ማለት ነው። ያንን ተብሎ ጸደቀ፣ አሰፈነ። ሀዌቨር ሙሉ ቢሮክራሲው አልተቀየረም፣ ሊቀየርም አይችልም፣ ሊነጻ ይችላል፣ ሂደት ይፈልጋል። ሶ ያ በሚሆንበት ሰዓት አሁን ስናነሳቸው የነበሩት የመብት ጥያቄዎች ሜንሊ ትምህርት ቤት ውስጥ ያለው ሁኔታ ሙስሊሙ ማህበረሰብ እንደ ሃይማኖት አካሉ አድርጎ የወሰዳቸውን እሴቶች የመቀበል ሁኔታ የዩኒቨርሲቲዎችን የትምህርት ቤቶችን አጥር መሻገር አልቻለም ነበር። በከፍተኛ ደረጃ በጣም ከፍተኛ ቻሌንጆች ነበሩ። እንዳጠቃላይ እንደ ኢትዮጵያ የነበሩት ዩኒቨርሲቲዎች በጣም ጥቂቶች ነበሩ። አዲስ አበባ ዩኒቨርሲቲ አለ፣ ከዛ ሀረማ ያለ ምናምን ነበር የዛን ሰዓት፣ ከዛ ጎንደር አለ። ብዙም ዩኒቨርሲቲዎች አልነበሩም። ግን ታች በነበሩትም ትምህርት ቤቶች ተማሪዎች ሻሽ ለብሰው ግባት አይችሉም ነበረ ሴቶቹ። ኢቭን ከዛ በኋላ አሁን አባቶቻችን እናቶቻችን በሚናገሩበት ሰዓት በቅርብ ለራሱ ልጆች አጋጠመን እያሉ የነገሩኝ የነበረ ገጠመኝ ነበርና በእኛ ሰዓት እኮ ሻሽ ለብሶ መማር ይከለከላል፣ አሁን ሰርፕራይዝድ ሆነው ሻሽ ለብሳችሁ ትማራላችሁ አይደል ወይ ምናምን አይነት ነገር ብለው የሚቀጥሉበት ሂደት ነበርና እነዛ ቻሌንጆች
ቀጥለዋል። የትምህርት ቤትን አጥር ተሻግረው ማለፍ አልቻሉም ነበር በፉል ፒክቸር ህጉ ላይ በተቀመጠው ሂደት ማለት ነው። ሆኖም ግን በሰዓቱ የነበሩት ሙስሊሞች ስፔሲፊካሊ ሙስሊም ሴቶች እንግዲህ መገለጫቸው ሂጃብ መልበስ ነው፣ ሻሽ ማሰር ማለት ነው በሰዓቱ አገላለጽ እና ሻሽ ማሰር አትችሉ ማለት ስቲል ጫናው ምን እንደማለት ነው፣ ትምህርት አትማሩ ማለት ነው በሌላ አነጋገር። ምክንያቱም ሂጃባን ፈታ መማር ስለማትፈልግ ማለት ነው አንድ ሙስሊም። ስለዚህ ጫናው መቀጠሉን ነው የሚያሳየው ማለት ነው። ጫናው ቀጥሏል። ሲቀጥልም ደግሞ እንዳልኩ በፊት የሚማር ተማሪ ብዙም አልነበረም። ያ ቁጥር እንኳን ለራሱ ሆኖ አሁን በደርግ ጊዜ የነበሩ ዳታዎችን ስንመለከት ደርግ መጨረሻ አካባቢ ላይ 10% ገደማ ነበር የሙስሊሙ በትምህርት ላይ የነበረው ተሳትፎ ማለት ነው። እንግዲህ ይሄ የሙስሊሙ ለትምህርት ያለው ምልከታ ምን ይመስላል ከሚለው አንፃር ማለት ነው። ኦፍ ኮርስ ያለ ይሄ በሆነበት ሰዓት አሁን ቀጣይ ወደ ኢህአዴግ ጊዜ ነው ምንገባው። ወደዚህ ጊዜ በምንመጣበት ሰዓት ስቲል ከፍተኛ ጫና አለ። ወደ ኋላ መለስ ብለን ስናስታውሰው በጣም ይገርማል። ምሳሌ ላንሳለን። አዲስ አበባ ዩኒቨርሲቲ 1980 አካባቢ 81 በጣም ከፍተኛ ቻሌንጅ የነበረው ሌላው ነገር ሙሉን ተውና ሂጃብ ጥያቄ አልነበረም፣ ይዛ ሶላት ጥያቄ አልነበረም። ያው ብዙም ግንዛቤም ስለሌለ ገና ሙስሊሙ መነቃቃት እየጀመረበት የነበረበት ፒሪየድ ስለነበረ ግን ካፌ ውስጥ የሚቀርበው ምግብ ስጋ በኖርማል በክርስትና እምነት መሰረት ሐላል የተደረገ ስጋ ነበር። የሙስሊም ስጋ የሙስሊም ምግብ አልነበረም። የሙስሊም ምግብ አልነበረም። ስነ ስርዓቱ የሙስሊምን የምግብ ስነ ስርዓት የተከተለ አልነበረምና ለተከታታይ 3-4 አመታት በጣም ጥያቄ አድርገው ሲያነሱት የነበረው ያንን ነበር። ከምግብ አንፃር ኢቭን ሲነግሩን ያው በደብዳቤ ይጠይቃሉ፣ በአካል ሄደው ይጠይቃሉ። በሚጠይቁበት ሰዓት ያው የተለመደ ሲስተም ነው፣ መልስ አይሰጥም፣ ኢግኖር ያደርጋቸዋል። ጫና ፈጥረው የሚሄዱበት ሰዓትና በጣም ፕሬጀር ባደረጉበት ፔሪየድ ከፊሎቹ አክሴፕት ባደረጉበት ሰዓትና ወደ ተፈጻሚነት መጀመሪያ አካባቢ አክሴፕት ካደረጓቸው በኋላ ኢቭን የመለሱላቸው መልስ አይ እኛ እኮ ችግር የለውም ብታደርጉት፣ ነገር ግን በጀት ያጥረናል ይህንን ነገር አሁን ሽፍት ለማድረግ ምናምን አይነት ነገር አሉ። ከዛ ሙስሊሞቹ ተማሪዎች እንደዛ ከሆነ ኸይር እኛ ስጋ አንፈልግም፣ ሙሉ ለሙሉ ሽሮ አድርጉልን፣ አትክልት አድርጉልን፣ ያንን እንመገብ፣ ሌላውን ነገር ተውት ሲሉ አይ የአትክልት በጀት ከስጋ በጀት ይበልጣል። እንግዲህ ጥያቄው ትንሽ ፈገግ የሚያስብል ይመስላል እውነት ከሆነ ማለት ነው። ምክንያቱም ባይዘው 80ዎቹ ላይ የነበሩ እናቶች አሁን ማለት 80 ሩቅ አይደለም ተደረገበት ጊዜ ነውና ተመልካቾቻችን እንግዲህ 80ዎች ሞር ይሄንን ነገር ፌዝ ነው ወይስ ደግሞ እውነታ ነው የሚለውን የሚነግሩን ይሆናል። ነገር ግን በጥቅሉ እንደው በአንድ ዩኒቨርሲቲ ላይ 100% ማለት ከ100% ተማሪዎች 10% ሙስሊም ነው ተብሎ ቢገመት ለ10% ተማሪዎች የሚዘጋጀው ምግብ ሐላል ምግብ ማድረግ ምናልባት አንድ በግ ማረድ ማለት ሊሆን ይችላል። ያው ማለት ከ100% ለ10% ምግብ ማዘጋጀት ሲዘጋጅ የነበረው ነገር ነው። ኦሬዲ የተቀየረ ነገር የለው። ገብቷል። 4 በግ ወይም 5 በግ ከነበረ የሚታረደው ወይም 10 በግ ከነበረ አንዱን ሙስሊሞች ሐላል እንዲያደርጉት አድርጎ ሌላውን በዛ ባይዘው በጣም ቀላል ነው። አንደኛ፣ ሁለተኛ ምክንያቱ ያ አይደለም። ዶክተር ፋይዝ ሙስሊም ጠልነት በኢትዮጵያ የሚለው መጽሐፍ ላይ አስፍሮታል ዝርዝር ታሪኩንና ምንድነው እዛ ጋር ሲያስቀምጡ የነበረው መጀመሪያ ይሄን አሉ ካሉ በኋላ ይሄን ብለው ካሳመኗቸው በኋላ አማራጭ ካጡ በኋላ እሺ አዳዲስ ድስት መግዛት ስላለብን ኔክስት ይር እንትን እናደርገዋለን፣ ምንድነው ኔክስት ይር እናደርግላችኋለን አሉ። እዛው ስብሰባ ላይ በነበሩበት ሰዓት ከሙስሊም ተማሪዎች ነው እኛ እንደምንም ብለን ገንዘብ አዋተን በጀት ከቨር እናደርጋለን፣ ድስቱንም እንገዛለን አሉ ሲሉ በሰዓቱ የተማሪዎች ዲን የነበረው ሰው መጽሐፉ ላይ እንደተቀመጠው ያለው ነገር ምንድነው ሞቹ ስጋ ተፈናጥሮ ድንገት ክርስቲያኖች ላይ ቢያልፍ ሊረክስ አይደል ወይ አይነት ነገር አላቸው። እና ዛጋ የነበረውን ሁኔታ መጽሐፉ ላይ ሲያስቀምጠው የተማሪ ተወካዮች የነበሩት ፊታቸው ተቀያየረ፣ ተለዋወጠ ምናምን ነገር በጣም የሌለ ኢሞሽናል አይነት ነገር የሆኑበት ውስጥ ገቡ። ፕሬዝዳንቱ ያን እንደማረጋጋት አድርገው አስተካክለውም ኢቭን ከተመለሱ በኋላ ወደ ተግባራዊነቱን ወደ ማሰራት ውስጥ በነጻነት አለ ተብሎ ቢቀመጥም ውስጥ ላይ ያሉ ሰዎች ግን ሪል ሴኩላሪዝምን
ሪሊ ሃይማኖት ነጻነትና እኩልነትን የትምህርት ስርዓቱን አጥር ተሻግሮ እንዳያልፍ ከፍተኛ የሆነ ግንብ ሲሰሩ ነበር የነበረው ነው። ይሄም ነገር አሁን በተመሳሳይ በኢህአዴግ ጊዜ ቀጥሏል። ኢቭን 2000 ላይ መንግስት በዲሲፕሊን ዙሪያ በተማሪዎች ስነ ምግባርና ዲሲፕሊን ዙሪያ በከፍተኛ ትምህርት ተቋማት ሊኖራቸው ስለሚገባ ብሎ ያወጣው መመሪያ ነበረ። እዛ መመሪያ ላይ መመሪያው በግልጽ ሶላትን ይከለክላል፣ በግልጽ ሂጃብን ይከለክላል። ኒቃብ ብሎ ስፔሲፋይ አድርጎ ስሙን በመግለጽ ይከለክል ነበር። የዛን ጊዜ በሚከለክልበት ሰዓት ያው መመሪያ በሚወጣበት ሰዓት ለውይይት ለተማሪዎች ስለሚቀርብ ከተማሪዎች በኩል ከፍተኛ ሬዚስታንስ ነበር። አክሴፕት አላደረጉም። እስከ ትምህርት ሚኒስቴር ዘንድ በመምጣት በከፍተኛ ደረጃ እንትን አድርገው ነበር። ይሄ ተቃውሞ አድርገው ነበር። የተቃውሞ ባይዘው አባል ነበርኩኝ። በሰዓቱ ዩኒቨርሲቲ ተማሪ ነበርኩኝ። 2002 ነው 2001 አካባቢ መሰለኝ ተቃውሞ ቢሸካ 2000 እስከ 2002 ባለው አይ ቲንክ 2000 ነው መሰለኝ። ኦፍ ኮርስ ያ እዛ አካባቢ ነው 2000 እና የዛን ጊዜ ይሄ መመሪያ ልክ እንደወጣ ለዩኒቨርሲቲ ተማሪዎች ሁሉ ይሄ ነገር ተነገረ። እንዴት ይሆናል የሚል ጥያቄ ያስነሳ። ሁላችንም አክሴፕት አላደረግነው። የዛን ቀን ጁማ ቀን ነው፣ ቀን ማስተውሳለን ጁማ ቀን ነው። የሰገድነው በኒ ኑር መስጂድ ነው። ልክ ተሰግዶ እንዳለቀ እንግዲህ ዩኒቨርሲቲ ተማሪዎች ነን፣ እኛን የሚመለከት ነገር ነው የወጣው። ካሁን በኋላ ዩኒቨርሲቲያችሁ ውስጥ መስገድ አትችሉም የሚል ነው። ሰላት ማለት እንግዲህ የአንድ ሙስሊም ህልውና ነው። ሰላት ካልሰገደ ሙስሊምነቱ ጥያቄ ውስጥ ነው የሚወድቀው። ከዛ አንፃር ይሄ አይሆንም በሚል ተቃውሞ ወጣን። ከበኒ ኑር መስጂድ እስከ 4 ኪሎ ሳንደርስ በፊት ልክ 4 ኪሎ ከመድረሳችን በፊት ያው ታጣቂዎች መንገዱን ዘግተው ነው የጠበቁን። በሰዓቱ ተዘጋ። በሬዲዮ ምናምን ተነጋገሩ መጨረሻ ላይ ተኩስ የሚል መመሪያ ተሰጣቸው። ያንኑ ለህዝብ ነው በመሳሪያ ይበተኑት እና ፊት ለፊቱ ላይ ተኩስ ነበረ። በጣም የሚያሳዝን፣ በጣም የሚያስጨንቅ፣ የሚያስደነግጥ ነበር የነበረው። ምልህ እኛ መብትን የጠየቅነው እንጂ መንግስት ግልበጣ አይደለም፣ ሌላ ጥያቄ አይደለም የጠየቅነው። ሰላታችንን መስገዳችን ይፈቀድልን፣ ሴቶቻችን ሂጃባቸውን ለብሰው በዩኒቨርሲቲ ውስጥ በነጻነት መማር መብታቸው ነው። የመብት ጥያቄ ነው ይዘን የተንቀሳቀስን የነበረው። ነገር ግን በመሳሪያ ነው መጨረሻ ላይ እንትን ያሉን። እስከዛሬ ድረስ ይልክቺ ይታያለች ካሜራ ላይ ከታየች በሰዓቱ እንትን ያለ የተቆረጠች እና ዩኒቨርሲቲ 2000 በጣም ከባድ ነበር። አሁን ያው እንግዲህ ከስንት አመት በኋላ ማለት ነው እንደዚህ ጠባሳው ነው ታያለ እንጂ በሰዓቱ በጣም ከባድ የሆነ እንትን ነበር የነበረው። ብዙ ሴቶቻችን በጣም ተመተዋል። ሴት ሆነው በፖሊስ በጣም ይደበደቡ ነበረ እና እንደሚያሳዝን ክስተቶች ተከስተዋል በሰዓቱ። እኔ አስታውሳለሁ አንድ ዩኒቨርሲቲ ማለት የኛ ግቢ ተማሪ ነበረች እህት መስቀሉን እያሳየ ነበር የሚመታኝ ትላት ብላይ ነገረችናለች። በሰዓቱ ማለት መስቀሉን እያሳየ ይመታኝ ነበር እና ይሁን ያክል ማለት ለሴኩላሪዝም ሳይሆን ለጽድቅም አትለው አንድ ክርስቲያን የሆነ ፖሊስ ሙስሊም ሴትን ስለደበደበ አይጸድቅም እኮ አይደል? ወንጀል ነው። ምን ማለት በልክቱ ምን እንደሆነ ግራ እስከሚገባህ ድረስ የመብት ጥያቄን በዚህ መልኩ ነበር ረግጠ የነበረው። ይሄንን ያው እኔም ነበርኩበት የሚለው ለማስተዋወቅ ደስ ቢል አጋጣሚ ነው። አላህ ኸይር ጀዛቸውን ይክፈል። ከዛ መመሪያ ጋር ያለውን ታሪካዊ እውነታ እንግዲህ ሳስቀምጥልህ ስለተሳተፋችሁበት በደንብ ታውቀዋለህ። መመሪያው ያሆነ በሰዓቱ የናንተ ሬዚስታንስ ነበረ። የናንተ ሬዚስታንስ ስለነበረ የነበሩ ውይይቶችም ላይ ደግሞ በከፍተኛ ደረጃ ከሙስሊም ተማሪዎች ተቃውሞ ስለነበር እኔ በሰዓቱ የነበሩ የተለያየ ዩኒቨርሲቲ የተማሩ ቀደምቶችን አግኝቼ አውርቻቸው ነበርና ከፍተኛ ሬዚስታንስ ነበር። ስለነበረ ያ መመሪያ በረቂቅነት ሌቭል እንዳለ ሳይጸድቅ ወደ መዝገብ ቤት ተመላሽ ተደረገ። ሆኖም ግን በተመሳሳይ ሰዓት ሞመንቶችን ታስታውሳቸዋለህ። ወሎ ዩኒቨርሲቲ ላይ እዛ መመሪያ ላይ ዲፔንድ ተደርጎ ለዩኒቨርሲቲ እንደ ወሎ ዩኒቨርሲቲ መመሪያ አውጥቶ ነበር። እዛ መመሪያ ላይ በግልጽ ኮፍያ፣ የሰላም ኮፍያ፣ ጀለብያ፣ አህማኢማ፣ ሂጃብ ይከለክል ነበር። ስፔሲፊካሊ ወሎ ደግሞ ማለት እንግዲህ አብዛኛው ሙስሊም ያለበት አካባቢ ሞመንቱን ታስታውሰዋለህ ብዬ አስባለሁ። ከፍተኛ እንቅስቃሴ ያደርጉ ስለነበረ ይዛኔ ማለት ነውና እነዛን አይነት ነገራቶች ዘርዝሮ እነዚህን አይነት ነገራቶች ያደረገና የለበሰ 2 አመት
ከ2 ዓመት ከ6 ወር አካባቢ ከትምህርት እንደሚታገድ በግልጽ ክሊርሊ ያስቀምጥ ነበር። ኢቭን ያን ዲፔንድ ካደረገ በኋላ ያን ነገር ከገለጸ በኋላ ጅልባብ የለበሱ እህቶችን ያው ከትምህርት ታገዱ። ፋይሎቹን ኢቭን እልክልሃለሁኝ። 6 ልጆችን ከኮምቦልቻ ካምፓስ 6 ልጆችን ከደሴ ካምፓስ በቀጥታ አባረረ ዩኒቨርሲቲው። የሚያስቀምጠው ነገር ምንድነው? ለትምህርት ስርዓቱ ማይመች አለባበስን ለብሳችሁ በምትንቀሳቀሱበት ሰዓት በተደጋጋሚ ታውልቁ ዘንድ ማሳሰቢያ ማስጠንቀቂያ ሲሰጣችሁ ነበር። እንቢ በማለታችሁ ያንን ልትቀበሉ አልቻላችሁም። የዲሲፕሊን ኮሚቴው ይሄንን አይቶ ከገመገመ በኋላ ወደ አካዳሚክ ዘርፍ ምክትል ፕሬዚዳንቱ የመራው ሲሆን ጉዳዩንም አይቶት አሳሳቢ ስለሆነ ከዩኒቨርሲቲው እንድትባረሩ ተወስኗል ይላል በግልጽ። ከዛ በኋላ ሆይ ተማሪው ተነሳ፣ በተለያየ መልኩ እንትኑን ይገልጽ ነበር፣ ብሶቱን ይገልጽ ነበር፣ ተቃውሞን ይገልጽ ነበር። ካፌ ላይ ምግብ አድማ ያደርጉ ነበር፣ ሚኒ ሰልፎችን ያደርጉ ነበር። መስጂድ ላይ ደሴ ሸዋብር መስጂድ በተመሳሳይ ተሰባስበው ሁሉም ተማሪ ሄዶ ጁማ ቀን በሶላት ሰዓት እዛ ጋር ሆነው ግቢ አንገባም ብለው ድምጻቸውን ያሰሙ ነበር። ከፍተኛ ሬዚስታንስ አድርገው እስከ አዲስ አበባ ተመላልሰው እስከ ትምህርት ሚኒስቴር እስከ ፌዴራል መጅሊስ መጨረሻ ላይ ያው እነዛ የተባረሩት ልጆች ይግቡ ትምህርታቸውን ይቀጥሉ ተብሎ ውሳኔ ተላለፈ። ሆኖም እንዴት እንደዚህ በእነሱ ምክንያት እንደዚህ እንዋረዳለን እንዴት ላይ ሰሙን ይችላሉ ብለው እስከ ማዕከላዊ ድረስ ሴት ልጆችን 6 ልጆችን እንዲታሰሩ ያደረጉበት ሞመንት። በዛም ምክንያት ሀገራዊ ንቅናቄ ተፈጥሮ ከ14 ቀን በኋላ ተማሪዎች ወደ ትምህርት እንዲመለሱ የተደረገበት ሁኔታ ነበር። ክሱን የመሰረተው ኢቭን ወሎ ዩኒቨርሲቲ ነበር። በሚመሰርትበት ሰዓት አሸባሪ የሚያስመስል ልብስ በመልበስ በሚል ነበር የከሰሳቸው። ይህን ኢንሲደንት እያነሳሁልህ ያለሁትበት ምክንያት ምንድነው? ከነርሱ ጋር እዚህ ሁላ ርቀት ውስጥ የሚገቡበት ይህን እያደረጉ ያሉት አካላቶች እነዚህን ነገራቶች የሚያደርጉበት ምክንያት ለትምህርት ስርዓቱ አስበው አይደለም። ለትምህርት ስርዓቱ እኮ ቢያስቡ የትምህርት ስርዓቱ የሚያስፈልገው ንጹህ የሆነ የትምህርት ከባቢ፣ ሁሉንም የሚያሳትፍ የትምህርት ከባቢ፣ ሁሉንም ሃይማኖት፣ ሁሉንም ብሔር የሚቀበል የትምህርት ከባቢ ነው እንጂ አግላይ የትምህርት ከባቢ አይደለም። አፋር ስታድግ ሂጃብ ለብሳ ነው፣ ሲያድግ ሽርጥ ለብሶ ነው የሚያድገው። ሶማሌም ልክ እንደዛው በተመሳሳይ ጋምቤላም ሂድ፣ ቤንሻንጉልም ሂድ፣ ወሎም ጋኛ ጋር በምትመጣበት ሰዓት የማንነታችን አካል ነው። የምናድግበት አለባበስ፣ የሚያድጉበት ቋንቋ ማንነት ነው። ያንን እዚህ ጋር በሚመጣበት ሰዓት አልቀበልህም እንደዚህ ስለሆነ ይሄንን ነገር ስለምጠላው ማለት ሀገር ወዳድነትም አይደለም፣ ለትምህርት ማሰብም አይደለም። ምክንያቱም እነሱ ይሄን ለምን ያደረጉ ካልከኝ በግልጽ ሙስሊም ጠልነት ነው። ሲቀጥል ደግሞ እነሱን የመሰለ የተማረ አካል ነው እንጂ የሚፈልጉት የራሱን ከነሱ የተለየ ማንነት ያለውን ሙስሊም አይደለም። ለዚህ ሲባል ያደርጉታል። ኋላም በምንመለከትበት ሰዓት ያው ከዛ በኋላ ያለው አይወራም፣ ሁሉም ስለሚያውቀው ከ2004 በኋላ መንግስት በይፋ ሙስሊሙ ማህበረሰብ ላይ አግላይ የሆነ ፖሊሲ የእምነትህን ልምረጥልህ አቅጣጫ አስቀምጦ መሪዎቹን በእስር ቤት ህዝቡን ደግሞ ውጭ ላይ መብቱን እየገፈፈ ያኖረበት ያገለለበት ስርዓት የድምጻችን ይሰማ እንቅስቃሴ ይዛኔ ለራሱ 2005 2006 ላይ ከየዩኒቨርሲቲው ኒቃብ ለበሳችሁ ተብለው በመቶዎች የሚቆጠሩ ተማሪዎች ነበር የተባረሩት። ባይዘው ሁሉም ያውቀዋል። አርባ ምንጭ ዩኒቨርሲቲ፣ ባህር ዳር ዩኒቨርሲቲ፣ አዲስ አበባ ዩኒቨርሲቲ፣ ዲላ ዩኒቨርሲቲ፣ ሁሉም ጋር በሚባል ባህር ዳር ዩኒቨርሲቲ ሁሉም ጋር በሚባል ደረጃ የተባረረበት ሂደት አለ። ከዛ በኋላ በአሁን እንግዲህ ቻሌንጆችን እያየናቸው ነው። እንደ ቻሌንጅ አድርገው የሚያቀርቡት ለሙስሊሙ ማህበረሰብ በትምህርት ውስጥ ያለውን ተሳትፎ ለማደናቀፍ ንቃቱን ወደ ኋላ ለማለትና እነርሱን የሚመስል ማንነት ያለው ሙስሊም ለመፍጠር የሚንቀሳቀሱ አካላቶች እነዚህ ነገራቶች እንደ ምክንያት እንደ ኤክስኪዩዝ ነው የሚጠቀሟቸው። ሶላትን በለው ሂጃብን በለው ምንም ነገርን በለው የመጨረሻ ጎላቸው ሙስሊሙ ሁሉ ጊዜ ስለ ሶላትና ስለ ሂጃብ እንደዋራ ነው የሚፈልጉት። ሁሉ ጊዜ ግብ ነው። ሁለተኛ ደግሞ በዚህ ምክንያት ከትምህርት ስርዓቱ ወደ ኋላ
እንዲቀር የሚፈልጉበት አግባብ አለ። የኋላም ስንመጣ አሁን እንደገና ገረሽ ሁላችንም እናስተውለዋለን። ከለውጡ መንግስት የመጣ አካባቢ 2010 አካባቢ መጀመሪያ አካባቢ እነዚህ አይነት ነገራቶች ጋብ ብለው ነበር እና ሁሉም በነጻነት በትምህርት ሂደት ውስጥ እየተሳተፈ የነበረበት ሂደት፣ በነጻነት እየተንቀሳቀሰ የነበረበት ሂደት ነበረ። however ትንሽ ቆየት አለና በየቦታው እንደገና ያው የተለመደው አጀንዳ እነዛው በፊት የነበሩት ሰዎች መፍጠር ጀመሩ። ጉንችሬ ላይ የቅርብ ትዝታችን ነው። ያ ሁላ ተማሪ እስካሁን ድረስ እንደተበተነ ያለው እስካሁን ድረስ ያሰበለት የቆመለት ዘላቂ መፍትሄ ሊሰጠው የተንቀሳቀሰ አካል አለ። የሚያሳዝነው ፓርት እኮ አሁን የትምህርት አይደለም የምልብህ ምክንያት ጉንችሬ ላይ የተከለከሉ ልጆች ወራቤ ላይ ሄደው ይማራሉ። ምን ማለት ነው? ጉንችሬ እዛው ላይ የተከለከሉ ልጆች ወልቂጤ ሄደው ይማራሉ። ምን ማለት ነው? it isn't about education። ስለ ትምህርት አይደለም። ስለ ትምህርት ከሆነ ወራቤ ላይ ያለ ትምህርት ቤትና ጉንችሬ ላይ ያለ ትምህርት ቤት በምንድን ነው የሚለየው? ወራቤ ጉንችሬ ላይ ያለ ትምህርት ቤትና ወልቂጤ ላይ ያለ ትምህርት ቤት በምንድን ነው የሚለየው? አክሱም ላይ ያሉ ህፃናት እንግዲህ 155-53 አካባቢ ህፃናት ሻሽ አደረጋችሁ ተብለው ከትምህርት ታግደዋል። ስቲል ነው ግን እዛው ትግራይ ውስጥ መቀሌ ላይ እነሱን የመሰሉ ልጆች ትምህርት ቤት ውስጥ ሄደው ይማራሉ። it isn't about education። የትምህርት ጉዳይ አይደለም። ጉዳዩ ምንድነው? አጀንዳቸው ምንድነው? በቻሉት ያቅም አመቺ ነው ብለው ባሰቡበት ቦታ አመቺ ነው ብለው ባሰቡበት ጊዜ በቃ ምክንያት መስሎ የታያቸውን ነገር ፈጥረው አስቀምጠው ሙስሊሙን ማህበረሰብ ከትምህርት ማስቀረት ይፈልጋሉ። ሙስሊሙ ማህበረሰብ ይሄንን ነገር አጀንዳው አድርጎ እንዲዘልቅ ይፈልጋሉ። ኮዝ ሎክ የጉንችሬን ተማሪዎች ጉዳይ አይ ቲንክ ከአንድ አመት በላይ አጀንዳ ሆኖ አድርገን ተንቀሳቅሰናል። አሁን ከስሟል። የአክሱም ተማሪዎችን ጉዳይ በተመሳሳይ እንደዚሁ ለአንድ አመት አካባቢ ገደማ አጀንዳ አድርገን ዘልቀናል። አሁን ከስሟል። አሁን በዚህ ሰዓት ማን ነው ለነዚህ አካላቶች ድምጽ እየሆነ ያለው? የለም። ማን ነው? ሶ አይ ቲንክ ትንሽ ግራ አላቸው መሰለኝ ለምን ዝም አሉ ብለው እንደገና አዲስ አበባ ዩኒቨርሲቲ ሌላ አጀንዳ ክሬት አደረጉ። if we do remember last year በዚሁ በኒቃብ ኢሹ ለራሱ ዲላ ዩኒቨርሲቲ ላይ ኬዝ ነበር፣ ጅማ ዩኒቨርሲቲ ላይ ኬዝ ነበር። ዲላ ዩኒቨርሲቲ ላይ ተማሪዎች ለ11 ቀናት ያክል ከምግብ ተከልክለው ከክላስ ተከልክለው ከግቢ አትገቡም ብለው መስጂድ እያደሩ የአካባቢው ማህበረሰብ እየመገባቸው ለ11 ቀን ያክል በጨለማ ግቢ አስገቡም ብለው እየሄዱ አይ አናስገባቸውም ሳትዋልቁ እያሉ እየመለሷቸው ሄደው ነበር። ከ11 ቀን በኋላ አስገቧቸው። ሲያስገቧቸው ግን እስከዛው ልብስ ነው አይደለ? ልብስ አስቀየሩ። ያንኑ ይሄ ኒቃብ እንደለበሱ የከለከሉትን ልብስ ነው ያስገቧቸው አይደለ? ስለዚህ it isn't about education። ስለ ትምህርት አይደለም። ስለ ትምህርት እኮ ቢሆን ከ11 ቀን በኋላ መግባት የለባቸው አይደለ? የትምህርት ስርዓቱን የሚያውክ ቢሆን በትምህርት ላይ አንዳች ኔጌቲቭ ነገር የሚጨምር ቢሆን ከ11 ቀን በኋላ መግባት የለባቸው። ገቡ። አሁን አመት አለፋቸው። ምን የተፈጠረ ነገር አለ? ምንም የተፈጠረ ነገር የለም። ምን አዲስ ነገር መጣ ካልከኝ ልጆቹ በሰላማዊ ሁኔታ እየተማሩ ነው። የሚረብሻቸው የሚጨቀጭቃቸው የለም። ጅማ ዩኒቨርሲቲም እንደዚሁ ተመሳሳይ ለ4 ተከታታይ ቀናት ረመዳን ውስጥ አሽረል አኺር ውስጥ ከቆዩ በኋላ በማታ እንዲመለሱ ከተደረገ በኋላ ነበር። ከዛ በኋላ ገብተው እየተማሩ ነው። በምን ካልከኝ እስከ ኒቃብ ምን የተፈጠረ ችግር አለ? ምንም የተፈጠረ ችግር የለም። አሁንም ችግሩ ከለበሱት ልብስ ጋር አይደለም። ችግሩ ከሰዎቹ አስተሳሰብ፣ ከሰዎቹ አላማ፣ ከሰዎቹ እንቅስቃሴ፣ ከሰዎቹ ግብ እነርሱ ከሚፈልጉት ከተጠናወታቸው ነገር ነው። እዚህም ጋር አሁን ከረንትሊ ወዳለው ኢሹም በምንመጣበት ሰዓት እንግዲህ እናስቀምጥ ግራውንድ ላስት ይር ዲላ ዩኒቨርሲቲ ላይ ችግር ተፈጥሮበት ችግር አይደለም ተብሎ በመጨረሻ ተማሪዎች እንዲገቡ የተደረገበት ሁኔታ ነው። እንግዲህ በዛ ጉዳይ ከፌደራል መንግስትም በኩል የፌደራል እስልምና ጉዳይ ጠቅላይ ምክር ቤትም የክልል መንግስትም እዛም ዲላ ጌዴኦ ዞን ውስጥ ነው የጌዴኦ ዞን መስተዳድርም የጌዴኦ ዞን መጅሊስም ተሳትፈውበታል። ያሁላ አካል ተሳትፎ ዲስከስ ካደረገበት በኋላ ይሄ ነገር ችግር አይደለም ይግቡ ተብሎ ነው የገቡት። ተማም ነው ማለት ነው። ታም ጅማ ዩኒቨርሲቲም ተመሳሳይ የጅማ መጅሊስ ከዩኒቨርሲቲው ጋር ዲስከስ አድርጓል። አስቲር ተማሪዎችም አውርተዋል። እሺ ይግቡ ተባለ። ምንም ችግር አልተፈጠረም አይደለ? they need another discussion here። አሁን ደግሞ እዚህ አዲስ አበባ ላይ ያንኑ በተመሳሳይ ሀገር አንድ አመት ባልሞላ ልዩነት ውስጥ ያንኑ ጩኸት እንግዲህ
አዲስ አበባ ዩኒቨርሲቲ በግልጽ በመመሪያ ነው አንቀጽ 6.6 ላይ ለካገልግሎትና ከትምህርት ጋር በተያያዘ ፊትን ሙሉ ለሙሉ ሸፍኖ ዩኒቨርሲቲ ውስጥ መግባት መንቀሳቀስ አይቻልም ብሎ እያስቀመጠው ያንኑ ዲስከሽን ያንኑ ውይይት ይፈልጋሉ፣ ያንኑ ጩኸት ይፈልጋሉ። እዚህ ጋር አይ ቲንክ 2-3 ችግሮችን ጠቅሻቸው ልለፍ። አንደኛ ከኛ ከሙስሊሙ ማህበረሰብ ዘንድ ትላንት ጉንችሬ ላይ ያ ችግር በሚፈጠርበት ሰዓት ዘላቂ የሆነ ሀገር አቀፍ መፍትሄ ቢመጣ ኖሮ በማግስቱ አክሱም ላይ ከዛ ጅማ ከዛ ዲላ ከዚያ ሌላ ቦታ ከዚያ አዲስ አበባ ዩኒቨርሲቲ ይሄ ችግር አይፈጠርም ነበር። ሁለተኛ በተመሳሳይም አክሱም ላይ እነዛ ህፃናት ከትምህርት ሲታገዱ ሁሉም በአንድነት ቆሞ ችግሩን እንዲቆም ማድረግ ቢቻልና ሀገር አቀፍ የሆነ ፍሬምወርክ ያለው በመመሪያ በወረቀት ያለ መፍትሄ ማግኘት ቢቻል ኖሮ ይሄ ችግር ከአክሱም አልፎ ከዚያ በኋላ ነጅማ ነድላ ዩኒቨርሲቲ ላይ ባልተፈጠረ ነበር። ዲላም ላይ በተመሳሳይ ያ ችግር ዲል በሚደረግበት ሰዓት በሀገር አቀፍ ደረጃ በመመሪያ ጅማም ላይ ልክ እንደዛው በሀገር አቀፍ ደረጃ ፍሬምወርክ እንዲኖረው ተችሎ ቢሆን ኖሮ ዛሬ አዲስ አበባ ዩኒቨርሲቲ ይሄንን መመሪያ አወጣያል አንጮህም አንጠይቅም ነበር። ደሰሚስትሮ አሁንም በተመሳሳይ ዛሬም አዲስ አበባ ዩኒቨርሲቲ ላይ አይ መግባታቸው ትክክል ነው ይግቡ ብለው 2-3-4-5 ቀን ቢያስገቡ it isn't a solution መፍትሄ አይደለም። ምን ማለት ነው? ነገ ደግሞ የት ልንጮህ ነው የት ነው የምታስጮህም ብለን ልንጠይቃቸው ነው? አይሆንም። ነገ ደግሞ ሌላ ቦታ የሚቀጥል ነው ይቀጥላል። ስለዚህ የኛ አባቶች የኛ መሪዎች በቃ ዘላቂ የሆነ መፍትሄ በመመሪያ ደረጃ የጸደቀ መፍትሄ በአስቸኳይ ቢኮዝ አንድ ቀንና አንድ ሙእሚን ቀላል ነው በአላህ። በጣም ጥሩ። ስለዚህ አሁን ይሄ አሁን ያነሳው ርዕስ ወደ ምን ይወስደናል መሰለህ? መጅሊስ ለመፍትሄ የሄደበት ርቀት ምን ያክል ነው የሚለውን ትንሽ ምክንያቱም መጅሊስ ማለት ለሙስሊሙ ማለት ለሙስሊሙ ከመንግስት አንጻር ወኪላችን ነው። መጅሊስ ማለት ከሙስሊም ማህበረሰብና መንግስት የበለጠ እንዲግባባ መጅሊሱ መሀል ላይ ያለው አካል ነው እና በዚህ በመንግስትና በመንግስት ስርዓት ውስጥ የሚኖሩ ጫናዎችን ሊቋቋምልን ወይም ደግሞ ጥያቄዎቻችንን መፍትሄ ሊፈልግልን የሚችለው አካል መጅሊስ ነው ብለን ነው። ለዛም ነው ብዙ ድካሞችን ልፋቶችን ያደረግነው መጅሊስን ከማስተካከል አንጻር። ያለፈው መጅሊስ ለምሳሌ ገፊ ነው፣ ሙሉ ሙስሊሞችን አካታች አይደለም በሚል ብዙ ጫናዎችን ስናደርግ ነበረ በሰዓቱ ማለት ነው። ገብቷል። ያ መጅሊስ አልፎ ደግሞ አሁን ያለው መጅሊስ ሲተካ ሰዎችን በግለሰብ ደረጃ እከሌ እዚህ ቦታ እንዲሆን እከሌ እዚህ ቦታ እንዲሆን አይደለም። ድካማችን ለሙስሊሙ ለመላ ሙስሊም ማህበረሰብ ለኢትዮጵያ ሙስሊም ማህበረሰብ መፍትሄ ሊያመጡ ይችላሉ የሚሉ ሰዎች ቦታው ላይ ሆኗል ብለን አምነን ነው ጥያቄያችንን ያቆም ነው ማለት ነው እና ከዛ አንጻር መጅሊሱም የሆነ ያክል የመፍትሄ እርምጃ መሄድ ያለበት ነው። ያንን ካላደረገ ደግሞ ከሙስሊም ማህበረሰብ ጋር ያለው ግንኙነት በዛው ልክ እየላላ ይመጣ የሆነ ድርጅት ነውና እስቲ ከተማሪዎች አንጻርስ ምን ያክል እንቅስቃሴዎችን አድርጓል መጅሊስ የሚለውን ትንሽ ብታይልን። ወላሂ አለም ነው ልልህ የምችለው ዘላቂ መፍትሄ ይምጣ ማለት የጀመርነው ዛሬ አይደለም። እኔ በዚህ ጥያቄ ላይ ከ2012 የ12ኛ ክፍል ተማሪ ከ2013 2012-13 የኛ የኮሮና ባች ስለነበር እስከ 13 ቀጥሎ ነበር ትምህርታችን። ከዛ ጊዜ ጀምሮ በዚህ ጥያቄ ላይ እኔ ቆይቻለሁ። ከዛ ጊዜ ጀምሮ በእኔ እድሜ ለራሱ 5 ዓመታት ያክል በሂጃብ ጉዳይ ዘላቂ መፍትሄ መምጣት አለበት፣ መንግስት በዚህ ጉዳይ ትኩረት ሰጥቶ ተረድቶ አሳሳቢ ነው ብሎ መፍትሄ ሊያመጣ ይገባል እኔ ራሴ ስል ነበር። ይስሙኝ ወላሂ አለ። ከመጅሊስ በፊት ባይዘው ማሰብ ያለበት መንግስት ነው። ሲሪየስሊ የሚያገር ሰላም ነው። አረ ዜጎቹ እኮ ነን። ሙስሊም ማህበረሰብ ግማሹን የኢትዮጵያ ሙስሊም የሚወክል የኢትዮጵያ ማህበረሰብ የሚወክል ነው። ስለዚህ ግማሽ ማህበረሰብን በድሎ ሀገር ሰላም ልትሆን አትችልም። ከዛ አንፃር እኔ በጣም ነው የምበሳጨው እዚህ ላይ ወላሂ ከምሬን ነው። ትምህርት ሚኒስቴር ተማሪን ፕሮዳክቲቭ የማድረግ ግዴታ አለበት። ትምህርት ያስፈልጋል ተብሎ ስለታሰበ ነው በሚኒስተርነት ደረጃ በሚኒስተር መስሪያ ቤት ደረጃ እንግዲህ ከመንግስት ስራ አስፈጻሚ ውስጥ ትልቁ የስራ አስፈጻሚ
አካል ኦርጋን ሚኒስተሮች ናቸው፣ ሚኒስተር መስሪያ ቤቶች ናቸው። በሚኒስተር ሌቭል ተቋቁሞለታል ትምህርት። ሁሉንም በየአመቱ እኮ ከፍተኛ የሆነ በጀት እኮ ይወጣለታል። ሁሉንም የሀገሪቱ ላይ ያሉ ተማሪዎችን ፕሮዳክቲቭ የማድረግ ግዴታ አለበት። በፕሮዳክቲቪቲ ደረጃ ካየን 12ኛ ክፍልን አልፎ ዩኒቨርሲቲ የሚገባው ተማሪ ቁጥር ምን ያክል ነው? የቆጠርን ነው 3%፣ 4%፣ 5% እያለ ነው አይደለ? ቆጠርናቸው ገቡ። ከዛ ከሚገቡት ተማሪዎች መካከል ሙስሊም ተማሪዎች ናቸው። የትምህርት ሚኒስቴር ላይ ያሉ ሰዎች ነፍስ ያወቁና ለሀገር ያሰቡ ሰዎች ቢሆኑ ኖሮ they have to create በቃ በጣም አመቺ የሆነን ኢንቫይሮንመንት መፍጠር አለባቸው። የግዴታቸው ነው እንጂ ለማንም አካል በውለታ መልክ የሚያደርጉት አይደለም። ግዴታ ነው፣ ዋጅብ ነው። ያን እንዲመቻች አድርገው ኢንቫይሮንመንት ከፈጠሩ በኋላ እንዲማሩ ማድረግ ይችላል። እኔን ምሳሌ ላንሳል። ለእኔ የተመቻቸ ኢንቫይሮንመንት አልፈጠረም ትምህርት ሚኒስቴር። እንዴት? ይኸው ዛሬ እዚህ ነኝ፣ ትምህርት ቤት አይደለሁም አይደለ? እዚህ መሆን እኮ የለብኝም። ስለዚህ እኮ ማውራት እኮ የለብኝም አይደል እንዴ? ትምህርት ገበታ ላይ ነበር ማለት ተመዝግቤ አዲስ አበባ ዩኒቨርሲቲ ነው የመጣሁት። እኔ ጓደኞች እያነበቡ ነው። እዛ ጋር ያለው ሁኔታ የተመቻቸ ቢሆን እኔ እዚህ አልሆነም፣ እኔ አልዞርም። ልጆች 40 50 ምናምን ሆኖ በየቦታ ሲዞሩ ነበር። ሜቢ አይተው ከሆነ ሚዲያ ላይ በተቋም ደረጃ ኢትዮጵያ ላይ አሉ የሚባሉ ተቋማት ከ20 ያላነሰ ተቋም ሄደዋል። ከ20 ያላነሰ ተቋም 20 ቀናት ማለት ነው። በዛ ውስጥ ፋና ብሮድካስቲንግ በየቦታው የሄዱበት ቦታ አጋጣሚ መሄድ አልነበረባቸውም። ትምህርት ቤት ላይ ቁጭ ብለው ማንበብ፣ መማር፣ ማሰላሰል፣ ስለ ሀገር መወያየት ነበር የነበረባቸው እነዚያ ልጆች። ይህን ችግር ማን የፈጠረው? ትምህርት ሚኒስቴር ነው። ይህን ችግር ማን የፈጠረው? ዩኒቨርሲቲዎች ናቸው። ይህን ችግር ማን የፈጠረው? መንግስት ደሞዝ የሚከፍላቸው ሰዎች ናቸው። ስለዚህ ከመጅሊስ በፊት ትኩረት ሰጥተው ዘላቂ መፍትሄ በማምጣት ረገድ ሊለፉ። ምንድነው ያለው ችግር? እንዴት ነው ተማሪ ሳይቸገር ተመቻችቶ አእምሮ ንጹህ ሆኖ እንዲማር ማድረግ ያለብን ብለው መጨነቅ ያለበት መጀመሪያ መንግስት ነው። ከመንግስትም ትምህርት ሚኒስቴር፣ ከትምህርት ሚኒስቴርም ዩኒቨርሲቲዎች። ቢኮዝ እዛ ጋር የተቀመጡት እኮ ለሌላ አይደለም፣ ደሞዝ የሚከፈላቸው ሌላ አይደለም። ተማሪን ፕሮዳክቲቭ ሆኖ እንዲትማሩ ማድረግ አለባቸው። ግዴታ ነው። ይህን ይውሰዱ። ከዚያ ሲቀጥል መጅሊስ ነው። ወደ መጅሊስ ከማለፋችን በፊት እዚሁ ላይ የሆነ ሀሳብ ለማከል ያክል አልፈው ማለት 12 ዓመት አንድ ተማሪ ተምሮ ከ12 ዓመት በኋላ የዩኒቨርሲቲ መግቢያ ፈተናን ተፈትኖ አልፎ ዩኒቨርሲቲ መግባት የሚችለው ተማሪ ቁጥር በጣም አናሳ ነው። ይሄ ተማሪ ማለት እንግዲህ እንክብካቤ የሚፈልግ ነው። ምክንያቱም ለሀገር ከዚህ በኋላ ተስፋ የሚሆነው ዩኒቨርሲቲ ተምሮ ተስፋ የሚሆነው ይቺ ትንሽ ቁጥር ነች ማለት ነው። አብዛኛውን እኮ በቃ ረገፈ ነው የሚባለው። ከዚህ በኋላ ሌላው ተማሪ በራሱ መንገድ በግል ዩኒቨርሲቲ በምናምን አድርጎ እንደገና ወደ ፕሮዳክቲቭነት ካልመጣ በቀር ጥቃቅን ስራዎች ላይ ነው የሚቀረው ሌላው። ስለዚህ ለትላልቅ ስራ የሚጠበቀው ይሄ ትንሹ ፐርሰንት ያለፈው ተማሪ ነው እና ይህንን የመጣ በስንት እንትን ማለት በስንት ኢፈርት ተለፍቶለት ከ12 ዓመት በኋላ ስንቶቹ ሲወድቁ አልፎ መምጣት የቻለን ተማሪ ተንከባክቦ ማብቃት መቻል ለሀገራችን እኮ በቂ አይደለም። ያለፈው ቁጥር ያለፈው ለሀገራችን በቂ እኮ ነው እኮ አይደለም ማለት በቂ ተማሪዎች ናቸው። እንዴት ሀገራችን ብዙ ተማሪዎች ነው ብዙ ማለት ዩኒቨርሲቲን አልፈው ለሀገራችን ማደግ አስተዋጽኦ ማበርከት የሚችሉ ተማሪዎች ብዙ ነበር የሚያስፈልጓት። ነገር ግን ማለፍ የቻሉ ጥቂቶች ናቸው። እንደገና ያን ደግሞ የቀነሱ ነው። ቀነስ ማለት በጣም ጥሩ ፖይንት ነው። ትንሽ ልጨምርበት። ገባን ዩኒቨርሲቲ ስንገባ ትኩረታችን እንዳይበታተን ተብሎ ነው ግቢ ምግብ ፕሮቫይድ የሚያደርገው አይደለ እንጂ ግቢ በሚለቀት ተቋም ዩኒቨርሲቲ አይደለ ተማሪን በጥሩ ትምህርት በሀሳብ በሙያ ሀገርን እንዲያገለግልና እንዲያበቃ የሚቋቋም ተቋም እንጂ ምግብ ፕሮቫይድ ማድረግ እንትን አይደለም፣ መሰረቱ አይደለም። ዶርሚተሪ ፕሮቫይድ ማድረግ በተመሳሳይ መሰረቱ አይደለም። ዋናው ትምህርቱ ነበር። ትምህርቱ ነው፣ ግን ለትምህርቱ ስለሚያግዝ እና ተማሪ በእንደዚህ አይነት ነገራቶች ዲስትራክት መሆን ስለሌለበት ዶርሚተሪም የካፌ አገልግሎትም ይሰጣል አይደለ? በተመሳሳይ they have to consider because አማኝ ተማሪ ያለ ሪሊጅን ሃይማኖት ያለው ራሱን ከሃይማኖቱ የሚያስቀድም አይደለ? እሴቶቹን የሚያከብር ሲቀጥልም እሴቱን ያላከበረ ዜጋ ለሀገር ምንድነው የሚፈይደው? ምንም አይፈይድም። ምን ይፈይዳል? ቢኮዝ ለሃይማኖቱ ታማኝ ያልሆነ
ለሀገሩ እንዴት ታማኝ ሊሆን ይችላል? አይችልም እኮ አይደለ? ስለዚህ አሁንም ሳስቀምጥልህ ሃይማኖቱን ደግሞ አክብረው ማስተናገድና መንቀሳቀስ ተሰምታይም ግዴታቸው ነው። ያን ማድረግ አልቻሉም። እንዲችሉ ግን በጣም ጥሩ። በመቀጠል ወደ መጅሊሱ ምን ያክል የመፍትሄ እርምጃዎችን ተንቀሳቅሷል የሚለውን እንደው እስቲ አንተ ካየኸው መርሃባ። ወደ መጅሊስ ጋር ስንመጣ አሁን እንዳስቀመጥኩት ነው መንግስት ኃላፊነቱን መወጣት አልቻለም። ዜጎችን ታሳቢ አድርጎ ቀጥታ ፎርዋርድ ብናደርገው ወደ መጅሊስ ነው። ቢኮዝ መጅሊስ አባት ተቋም ነው። የሙስሊሙ ማህበረሰብ መብት እንዲከበር የማድረግ ግዴታ አለበት። ታሪካዊ መሰረቱንም በምናይ ሰዓት ቅድም 1966 ላይ አንስቼልሃለሁኝ። እነዛ ተሰባስበው ሙስሊሙ ትምህርት ላይ መሳተፍ አለበት፣ ሴኩላር መሆን አለባት ሀገር ብለው የተሰባሰቡ ቀደምት እንቁ አባቶቻችን ናቸው። 1968 ላይ የኢትዮጵያ ሙስሊሞች ጉባኤ ብለው የመጀመሪያውን መጅሊስ ኢስታብሊሽ ያደረጉት አንዋር መስጂድ ላይ ማለት ነው። መነሻቸው ግን ይሄው የመገፋት ይሄው የመብት መጣስ ይሄው መብታችን መከበር አለብን በሀገራችን ላይ በነጻነት መንቀሳቀስና ማገልገል አለብን ብለው የተነሱ አባቶቻችን መሰረት ነው። ዛሬም ከመጅሊስ መቋቋም ጽንሰ ሐሳቡ አንዱ ነው። ዛሬም እነዚያ አባቶቻችን ቀደምት አባቶቻችን የጀመሩትን በጎ ስራ ማስቀጠል አለባቸው አይደለ? እዚህ ላይ ምንድነው ማድረግ ያለባቸው ከተባል ቅድም ሳነሳው እንደነበረው ዘላቂ መፍትሄ ቁጭ አድርገው መብቶቻችንን እየጣሱ ካሉ አካላቶች ጋር በመነጋገር ዘላቂ መፍትሄ ሊመጣ አልቻለም። እንዳልኩ እኔ ላለፉት 4 ዓመታት ፌዴራል መጅሊስ ቢሮ ተመላልሻለሁ። በዚህ ጉዳይ የተለያየ ዩኒቨርሲቲዎች ላይ ችግር በተፈጠረ ቁጥር ወልዲያ ዩኒቨርሲቲ ችግር ሲፈጠር ከ2 ዓመት በፊት ከ3 ዓመት በፊት ወልቂጤ ዩኒቨርሲቲ ችግር በተፈጠረበት ሰዓት ላስቲር ዲላ ዩኒቨርሲቲ ጅማ ዩኒቨርሲቲ ችግር በተፈጠረበት ሰዓት መጥቻለሁ። ጠይቀናል፣ አንስተናል። እንዲህ የሆኑ ነው ተማሪዎች ዘላቂ መፍትሄ ይመጣ ዘንድ ይሰራ እንስራ ብለናል። ውጤቱን ስናይ በእኛ እድሜ ለራሱ 4 ዓመት ተመላልሰናል። ግን ዘላቂ መፍትሄ ሊመጣ አልቻለም። በዚህ ውስጥ ባካሄድም በሂደትም ደረጃ ችግር አለ የሚለውን እንረዳለን። ምክንያቱም አንድን የሙስሊም ተማሪዎችን ጥያቄ በ18 ወራቶች ውስጥ ልንፈታ ለምን አልቻልንም? መጅሊስ ለምን ሊፈታ አልቻለም? something big ትልቅ ነገር ከጀርባው እንዳለ እንረዳለን። በተመሳሳይም ከአይ ቲንክ 5 ወር ከምናምን 6 ወር እየተጠጋ ነው። ከዛ በፊት መጅሊስ የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ፕሬዚዳንት ሻህ ሀጂ ኢብራሂም ቱፋ ፐብሊክሊ ወጥተው ንግግር አድርገው ነበረ። ማንም አካል ሂጃብ ብሎ ኒቃብን ከሂጃብ ሊያስወጣ አይችልም። ለዚህ ጉዳይ ሁላችንም እንታገላለን። በዚህ ትውልድ ዘላቂ መፍትሄ ሊመጣ ይገባል ብለው ነበር። it is almost 6 ወር ገደማ እየሞላው ነው። ግን ዘላቂ መፍትሄ አልመጣም። ለምን 6 ወር ይሄንን ነገር ለሚመለከታቸው አካላቶች አቅርቦ ተወያይቶ መፍትሄ ለማምጣት ትንሽ ነው። ይሄን አሁን ሲሪየስሊ ያነሳሁት ያለሁት ቢላሂ አልዓዚም ተማሪ በጣም ያበሰለሰለው እየጠየቀበት ወጥሮ እየያዘው ያለ ጉዳይ ስለሆነ በጣም አሁንም በተመሳሳይ ትኩረታችንን ይሄ ጥያቄ ቀጣዩ ትውልድ እንዳይሻገር ማድረግ ላይ ትኩረት እናደርግ። ብዙ ጊዜ ይነሳል፣ እኛም እናውቃለን። ይሄን ነገር የሚያደርጉት አካላቶች ከትምህርታቸው እንድትዘናጉ ለማድረግ ነው። ስለዚህ አርፋችሁ ትምህርታችሁን ተማሩ የሚሉንም አካላት አሉ። እዛ ጋር ስፔሲፋይድ አድርጌ አሁንም ምንድነው መልእክት ማስተላለፍ እፈልጋለሁ። ኦፍ ኮርስ ዊ ናው ዳት ያንን እናውቃለን ያንን ለማድረግ እንደሆነ። ነገር ግን at the same time we have the responsibility ይሄንን የሚያደርጉት አካላቶች ቀጣዩን ትውልድ የኛን ልጆች የኛን እህቶች የኛን ወንድሞች በተመሳሳይ ጥያቄ ከትምህርታቸው እንዲያዘናጓቸው አንፈልግም። እኛ እየተሳቀቅን የኖርንበትን እኛ እየተሳቀቅን የተማርንበትን እኛ ከትምህርት እየቀጣንና እየተዘናጋን ማንም በክብራችን ላይ እየተረማመደ እያለፈ ያለበትን ሁኔታ እኛ ልጆች እንዲደግሙት አንፈልግም። በዛ ሂደት እንደ ሙስሊም እንደወጣት አይ ቲንክ ህፃናትም አይደለንም። 24 ዓመቴ ነው።
ትልቅ ልጆች ነን። ያ ትልቅ ሰው ነው 24 አመት እና ኢማም አህመድ ኢብኑ ኢብራሂም አልጋዚ እኛ ትዳር ያዝንበት ጊዜ ነው። ያ ማለት አንድ ሰው ደረሰ የሚባልበት እድሜ ነው። ሰው 24 ትልቅ ግዴታ አለብን፣ ኃላፊነት አለብን። የሚሻለው ነገር ኮዙ የሙስሊም ተማሪ ኮዝ ብቻም አይደለም። በተቋም ደረጃ ፈርስት ሪስፖንሲቢሊቲ የመጅሊስ ነው። መጅሊስ በዚህ ሰዓት ዘላቂ መፍትሄ ስላላመጣ ሌላው ዝም ማለት አለበት ማለት አይደለም። መስኡልያ አለ። እነሱ የመጠየቅ ግዴታ እንዳለባቸው ሁሉ ህዝብ ደግሞ የመጠየቅ ግዴታ አለበት። ባይዘው አላህ ይጠይቃል። ቢኮዝ ይሄ እኮ ሌላ አይደለም፣ ፈተና ነው። አላህ ያስቀመጠው ፈተና፣ ኢማናችንን ሊፈትንብን ያስቀመጠው ፈተና፣ አጅር እንድናገኝበት ያስቀመጠልን እንጂ ሌላ ምንም እኮ አይደለም። እነርሱ ስራቸውን በአግባቡ ካልሰሩና ካልተወጡ አላህ ይጠይቃቸዋል። እኛም ደግሞ ወደ ኃላፊነት ያመጣናቸውን ሰዎች መጠየቅም አንችልም ከሆነ አላህ ይጠይቀናል። ስለዚህ ከዚህ አንጻር ለአላህ ብለን እዚህ ጋር በመብታቸው ተረግጦ ከትምህርት እየተዘናጉ ባሉ ተማሪዎች ስም ለቀጣዩ ትውልድ ስንል እንደ ኡማ ባንድ ተቀናጅተን ለዚህ ነገር ዘላቂ መፍትሄ ማምጣት አለብን። ይህንን ነው ማስቀምጠው እንጂ አይ ቲንክ ከ15 ቀናት በፊት መጅሊስ የፌዴራል መጅሊስ እና የዩኒቨርሲቲው ኮሚኒኬሽን ነበራቸው። አባታችን ሼህ ሀጂ ኢብራሂም ቱፋ የአዲስ አበባ ምክር ቤት የአዲስ አበባ መጅሊስ ጠቅላላ ጉባኤ ላይ ከዩኒቨርሲቲው ጋር ንግግር እንደጀመሩ እንዳወሩ መፍትሄ ለማምጣት እንደተስማሙ ገልጸው ነበር። የሙስሊም ተማሪ መብት እንደሚያስከብሩ በተመሳሳይ ያስቀምጠው ነበር። ዛሬ 15ኛ ቀኑ ነው። ሙስሊሙ ተማሪ ከጠየቃቸው ጥያቄዎች አንጻር መመሪያው ይሻሻል፣ ህግን የጣሰ መመሪያ አውጥተው መብታችንን ሲጥሱ የነበሩ አካላቶች ሲጠየቁ ዘላቂ መፍትሄ ይመጣ ዘንድ አብረን እንስራ ብሎ ካነሳቸውና ከጠየቃቸው ጥያቄዎች አንጻር ግን እስካሁን ድረስ ባለው ሂደትና ሁኔታ መፍትሄ አልመጣም፣ የታየ እንቅስቃሴም አልተደረገም። አሁንም ለምን እያልን እንጠይቃለን፣ መጅሊስንም መንግስትንም ማለት ነው። በጣም ጥሩ ጀዛከላሁ ኸይር። እንግዲህ ያው ሀቂቃ ከሆነ እንደዚህ አይነት የመብት ጥያቄዎችን የያዘን ወንድም ወይም ደግሞ የያዙ ተማሪዎችን ወክሎ ያለን አንድ ወንድም በዚህ ርዕሰ ጉዳይ ላይ ረጅም ሰዓት ብንወስድ የሚያልቅ አይደለም። በጣም ሰፊ ሰዓት የሚፈልግ ብዙ የሚዳሱ ነገሮች አሉ። ስፔሲፊካሊ የተከሰቱ ክስተቶችንም አለፍ እያልን እንጥቀስ ብንል ጊዜው የሚበቃን አይሆንም። ከዛ አንጻር ነው እንጂ ሀቂቃ ብዙ ሀሳቦች እንዳሉ አውቃለሁኝ። ነገር ግን ያው ካለን ሰዓት አንጻር ኢንሻአላህ በዚሁ ለማጠቃለል እንሞክር። መጨረሻ ላይ ያነሳቸው ሀሳቦችን ወደ መጠቅለያ ለማንሳት ሞክራለሁ። በመጀመሪያ ኒቃብ የመማር ማስተማር ስጋት ነው ወይ የሚለውን እንደው የእውነት ካወራን የመማር ማስተማር ስጋት አለመሆኑን ተናግሬ ማለፍ እኔም እፈልጋለሁኝ። ምክንያቱም ኒቃብ የመማር ማስተማር ስጋት አይደለም፣ ሊሆንም አይችልም። ምክንያቱም ይሄ አስተዳደራዊ ጉዳይ ነው። ለምሳሌ አንዲት የተሸፈነች እህት ለምሳሌ ለፈተና ብዙ ጊዜ የሚያነሱት ፈተና ስለሆነ ማለት ነው። ለፈተና ማንነቷን መለየት አቃተ ምናምን ከሆነ የአስተዳደራዊ መፍትሄ የሚያገኝ ነው። ማንነቷ እንዲታይ አድርጎ በሚያዩ ሴቶች ታይቶ መታወቂያ ጋር ተመሳክሮ ፈተናዋ ላይ መቀመጥ የምትችልበት መፍትሄ ያለው፣ ወደ ዩኒቨርሲቲ ግቢም ስትገባ ታይታ የምትገባበትን መንገድ ማመቻቸት የሚቻል በአስተዳደር የሚፈታ ነገር ነው እንጂ ራሱ ንቃቡ በምንም አይነት መልኩ ስጋት ሊሆን አይችልም። ስጋት የሚለው ደግሞ ሌላ ከጥፋት ካሰበ ሰው አንጻር ከሆነ ደግሞ በእነሱ ኒቃብ ለበሱ ሴቶች ተመሳስሎ ገብቶ ዩኒቨርሲቲ ውስጥ ጥቃት ያደርሳል ምናምን ከሆነ ጥቃት የሚያደርሰው ሲጀመር ኒቃብና ጅልባብ ለብሶ ጥቃት ማድረስ አይመቸው። ዩኒቨርሲቲ ለመዝረፍ ወይም የሆነ ነገር ለማድረግ የሚያስበ አንድ ሰው እንደው አለ ብለን ብናስብ ያ ሰው ሂጃብና ጅልባብ ለብሶ ጥቃት ሊያደርስ አይመቸው አይደለም ጅልባብና ኒቃብ። ነገር ግን መመሳሰል ደግሞ ካስፈለገ በማንም ሰው መመሰል ይችላል። እንደኔ ሱሪ ለብሶ መምጣት ይችላል፣ ወይም እንደ አንድ ክርስቲያን ሴት ሆኖ መግባት ይችላል። ምክንያቱም ሂጃብ መልበሷ ማለት መለያ መታወቂያ ነው። ዩኒቨርሲቲ መግቢያ አይደለም። እናንተ ግን በዛ መሰለኝ መለያ መታወቂያ እስከሆነ ድረስ ያ ሰው መግባትና አለመግባት የሚችለው በመታወቂያው ነው። ጥቃት ላድርስ ካለ ግን ኒቃብ አይደለም ጥቃት ለማድረስ በሩ ማለት ነው። ብዙ መፍትሄዎች ያሉት ነገር ነው። በአጠቃላይ በኒቃብ ላይ የሚነሱ ሀሳቦች ሁለት የተጋነኑ ሀሳቦች ይታዩኛል። ይሄ ስሊፐሪ ስሎት ወይም የተጋነነ ስጋት አለ፣ አሁን የጠቀስናቸው አይነት ማለት ነው። ሌላኛው ደግሞ ሆስቲ ጀነራላይዜሽን የሚባለው ያልተረጋገጠና ጠቅላይ ድምዳሜ ኒቃቢስቶች ለምሳሌ የሆነ ጀነራላይዝ የሆነ ሀሳብ በማንሳት ለምሳሌ አሸባሪ ይመስላሉ። አሸባሪ ምን አይነት መልክ አለው? የሚያሸብር ሰው እኮ ስድብ እኮ ነው።
ሂጃብ ለብሶ አይደለም የሚያሸብር ሰው ቦምብ ይዞ ነው። ቦምብ ይዛ ከሆነ የመጣችው አሸባሪ ሰው ነው የመሰለችው አሸባሪ ነች ነው በቀጥታ ማለት ነው። እና አሸባሪ መገለጫዎች አሉት እንጂ ጂንስ ሱሪ ለብሶ አሸባሪ አለ። አሸባሪ የራሱ መገለጫዎች አሉት እና ይሄ ጀነራላይዜሽን ነው ጥቅል የሆነ ዝም ብሎ ገገም ነገር ካልሆነ በቀር እንትን አይደለም ማለት ነው። ሎጂካል የሆነ አቀራረብ አይደለም። ሌላ ደግሞ ላለፉት አመታትም ስናይ በሀገራችንም ደረጃ በዓለም አቀፍም ደረጃ ኒቃብ ለብሰው ወይም ሂጃብ ለብሰው ለከፍተኛ የትምህርት ብቃትና ማለት በከፍተኛ የትምህርት እንትን አልፈው ለውጤት የደረሱ በምርምር በኩልም በጤና በኩል በተለያየ ነገር ለውጤት የደረሱ በርካታ እህቶችን ማስተዋል የምንችልበት ሁኔታ አለና ሂጃብ መልበስ ኒቃብ መልበስ በመማር ማስተማሩም ሂደት ውጤት ላይም ከመድረስ አንፃር በምንም አይነት መልኩ ይህንን የሚገድብ ሆኖ አናገኘው። ስለዚህ ይሄ የሆኑ ሰዎች እነሱ ያልፈለጉትን ወይንም ደግሞ ለሙስሊም ማህበረሰብ አጀንዳው ሁሉ ጊዜ ሂጃብ ሰላት ምናምን ሆኖ ከዚህ የተለየ ለራሱ ለምሳሌ ለምንድነው የሚባለው ለመብቱ ሌላ ጥያቄዎች እንዳያነሳ ምናምን ከማሰብ አንፃር ካልሆነ በቀር በአጠቃላይ የፖለቲካል እንትናቸውን ፍላጎታቸውን ለማሳካት እንደ አንድ መጠቀሚያ አድርገውት ካልሆነ በቀር በየትኛው መልኩ ሂጃብ ላይ የሚነሱ ኒቃብ ላይ የሚነሱ ርዕሶች ሎጂካል ሆነው አይደለም የሚለውን ለማንሳት ፈልጋለሁኝ። በተረፈ ወንድሜ እንደ መፍትሄ ያነሳው አንደኛ በፌዴራል መንግስቱ እየገዛ ባለው መንግስት ደረጃ ለዩኒቨርሲቲ ያለፉ ሰዎችን ተንከባክቦ ለማብቃት መቻል ይሄ ትልቅ ኃላፊነት እንደሆነ እንደ ትምህርት ሚኒስቴርም ይሄ ጉዳይ ትኩረት ሰጥቶ ሊያዩ እንደሚገባ አንስተሃል። መጅሊስም ደግሞ የወሰደውን ኃላፊነት የሙስሊሙን አማና ከመወጣት አንፃር ለሙስሊሞች በአጠቃላይ ቋሚ የሆነ መፍትሄ አድርጎ ማለፍ እንዳለበት እና ይሄም ደግሞ የሚያስመዘግነው ስራ ነው። በታሪክም ደግሞ ሻሃጂ እንደዚህ አድርገው አለፉ መባል መቻል ለሳቸው ትልቅ እንትን አይደለም ኩራትም የሆነ ነገር ነውና ይሄንን ሰርቶ ማለፍ በዚህ ነገር ላይ መታገል በጣም ወሳኝ መሆኑንም ያው ያነሳነው ርዕስ ነው። በአጠቃላይ ለነበረን ቆይታ በጣም ጀዛከላሁ ኸይር። ብዙ ጥያቄዎች ቢኖርም እንግዲህ አሳጥረን በዚሁ ብንቋጨው የተሻለ ይሆናል የሚለው ለማሳሰብ ነው። ጀዛከላሁ ኸይር። አመሰግናለሁ። ወያኩ ኸይር። ሽክራን።